የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ እንደተናገሩት በታላቁ የኢትዮጵያ ህዳሴ ግድብ ላይ ካይሮንና አዲስ አበባን ማደራደርን ፈልገዋል። በታላቁ የህዳሴው ግድብ ዙሪያ አንድ ቀን ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ አንዴ በዋይት ሃውስ በሌላ ጊዜ ደግሞ በስዊዘርላንድ ዳቮስ የዓለም የኢኮኖሚ ፎረም ላይ ከካይሮ ፕሬዝዳንት አልሲሲ ጋር መክረው በሰጡት መግለጫ ካወሩ በኋላ መልእክተኛን ወደ ኢትዮጵያ ልከዋል። እኚህ ሰው የአሜሪካው የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ክሪስቶፈር ላንዳው ይባላሉ። እኚህ ሚስተር ክሪስቶፈር ላንዳው የተባሉት ሰው ሰሞኑን በግብፅ ካይሮ ነበሩ። በጉዟቸው ከኢትዮጵያና ግብፅ ውጪ ጅቡቲና ኬንያም ተካተዋል። ታዲያ ጉዟቸውን ከግብፅ የጀመሩት የትራምፕ አስተዳደር ከፍተኛ የውጭ ጉዳይ ሚኒስቴር መስሪያ ቤት ኃላፊ ክሪስቶፈር ላንዳው ሰሞኑን አዲስ አበባ ይከሰታሉ። ጉዳያቸውም የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ሰሞኑን በተከታታይ ፕሬዝዳንት ትራምፕ ሲያራምዱት የቆዩትን የማደራደር አቋምን ለማራመድ ለመሆኑ የግብፁ ቆይታቸው ምስክር ነው። እኚህ ሰው ወደ አዲስ አበባ የሚመጡበትን ጉዳይ ከማንሳታችን በፊት ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያው ህዳሴ ግድብ ጉዳይ ስለላኳቸው ሰው ማንነት ባጭሩ እናንሳም። እኚህ የሃርቫርድ የህግ ምሩቁ ሰው ለዶናልድ ትራምፕ እንደ ቀላል ተሿሚ አይደሉም። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከፍተኛ የህግ ተርጓሚነት ስልጣን ላለው ለፌዴራል ጠቅላይ ፍርድ ቤት ዳኝነት ያጯቸው ሰው ነበሩ። በጆ ባይደን ምርጫን ሲሸነፉ ግን የክሪስቶፈር ላንዳው የፌዴራል ጠቅላይ ፍርድ ቤት ዳኝነት በዛው ቀረም። ፕሬዝዳንት ዶናልድ ትራምፕ አሜሪካ ፈርስት ወይንም አሜሪካ ትቅደም ብለው ለሚያቀነቅኑት የውጭ ጉዳይ ፖሊሲም ዋነኛ ቀንቃይ ናቸው። ወደ አዲስ አበባ የተላኩት ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው ይህንንም የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID የበፊት ተግባሩ ቆሞ እንዳልነበር በሆነበት ሂደት ውስጥ ትልቅ ሚና ነበራቸው። ለሹመት ተዘጋጅተው በአሜሪካ የህግ መወሰኛ ምክር ቤት ማለትም በሴኔቱ ለጥያቄ ቀርበው ይህንኑ አቋማቸውን ያንጸባረቁት። ከሰሞኑ ታዲያ እኚህ ወሳኝ ሰው አዲስ አበባ ይገኛሉ። የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል ሚኒስትር ክሪስቶፈር ላንዳው ወደ አዲስ አበባ መላክ ፕሬዝዳንት ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ ምን ያክል ገፍተው እየሄዱበት እንደሆነ ማሳያ ነው። ታዲያ ይህ የአሜሪካ አካሄድ ለኢትዮጵያ ምን ያመጣል? የኢትዮጵያ መንግስት በአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ለተነሳው የታላቁ የኢትዮጵያ ህዳሴ ግድብ አስተያየት ያሳየው ጥልቅ ዝምታ ማብቂያ ውስጥ ደርሷል ወይ? ኢትዮጵያስ ምን አቋም ብትይዝ ምን ይከተላታል? የሚሉትን ጉዳዮች እናያለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይ በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የአሜሪካው የውጭ ጉዳይ መስሪያ ቤት ምክትል ሚኒስትር ክሪስቶፈር ላንዳው በግብፅ ካይሮ በነበራቸው ቆይታ ከሀገሪቱ የውጭ ጉዳይ ሚኒስትር ባድር አብድላቲ ጋር ተወያይተዋል። በዚሁ ጊዜ የግብፁ የውጭ ጉዳይ ሚኒስትር ለክሪስቶፈር ላንዳው ስለ ወቅታዊው የጋዛ ሁኔታ አውርተዋል። የግብፁ የውጭ ጉዳይ ሚኒስትር ለአሜሪካ ወኪል ለሶማሌላንድ የሀገርነት እውቅና መሰጠት እንደሌለበት ማውራታቸው ከተጠቀሰ በኋላ የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ ስለ ግብፅ የውሃ ደህንነት አውርተዋል። በዚሁ ጊዜ የካይሮ የውጭ ጉዳይ ሚኒስትር ፕሬዝዳንት ዶናልድ ትራምፕ ለቀጠናዊው መረጋጋት የሰጡትን ትኩረት ደግፈዋል። ይህም ፕሬዝዳንት ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ግብፅና ኢትዮጵያን ላደራደር ማለታቸውን ነው። የናይል ወንዝ ውሃ ለሚያጥራት ግብፅ ወሳኝ መሆኑን አንስተው ግብፅ በናይል ተፋሰስ አባል ሀገራት መካከል በዓለም አቀፍ ህግ መሰረት ለሚደረግ ትብብር ዝግጁ መሆኗን ገልጸው በተናጠል የሚደረግ እርምጃን ግን እንደሚያወግዙ ተናግረዋል። በግብፁ የውጭ ጉዳይ ሚኒስትር አነጋገር በተናጠል የተደረገ እርምጃ ማለት ኢትዮጵያ ታላቁ የህዳሴ ግድብን ጨርሳ ኃይል ማመንጨት መጀመሯን መሆኑ ነው። እንግዲህ በግብፅ ጉዟቸውን የጀመሩት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ሰሞኑን አዲስ አበባ ይገባሉ። ስለዚህም ኢትዮጵያ በተደጋጋሚ በአሜሪካ በኩል ስለገዛ ግድቧ ሲነሱ ለነበሩ ጉዳዮች ዝምታን የመምረጧ ነገር የሚያበቃበት ጊዜ ቀረበ ይመስላል። ነገር ግን ነገሮች ለኢትዮጵያ መንግስት ትንሽ ከባድ የዲፕሎማሲ ጊዜን ይዘው የመጡ ይመስላል። እነዚህንም በተለያዩ መልኮች ማየት ይቻላል። አንዱ ግብፅ እንደከዚህ ቀደሙ በተለመደው መልኩ የአሜሪካ የመካከለኛው ምስራቅ ወዳጅ ሆና ብቻ አይደለችም የመጣችው። በዚህኛው ጊዜ ሌሎች የተጨማመሩ ለአሜሪካ ወሳኝ ከሆኑ ጉዳዮች ጋር ነው የመጣችው። ግብፅ በአሁኑ ጊዜ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ማለትም በእስራኤልና ጋዛ ዘላቂ ሰላምን ለማስፈን በሚደረግ ሂደት ላይ ዋነኛና ማዕከላዊ ተዋናይ ነች። በሌላ በኩል ሀገራት 1 ቢሊዮን የአሜሪካን ዶላርን ከፍለው እንዲቀላቀሉት በፕሬዝዳንት ትራምፕ የተወጠነው የዓለም የሰላም ካውንስልን እንዲቀላቀሉ ጥሪ ቀርቦላቸው ከተቀበሉት ውስጥም ነች ግብፅ። ይህም ብቻ አይደለም። አሁን በአሜሪካ ፕሬዝዳንት አማች ጃሬድ ኩሽነር ከሰሞኑ
ግሪፋይት ያደረገውና የአሜሪካ ኩባንያዎች ከፍተኛ ጥቅም ያለበት የ100 ቢሊዮን ዶላሮች ኢንቨስትመንት የሆነው ስራ በእጅጉ ከግብጽ ጋር በገጸ ምድርም በፖለቲካም የተገናኘ ነው። ነገሩ በዚህ ብቻ ያበቃም። ፕሬዝዳንት ዶናልድ ትራምፕም ከሳምንት በፊት ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ያላደራደራችሁ ጥያቄ ላይም ከዚህ ቀደም ግብጾች ሲጠይቁት የነበረው ጥያቄ ቁጭ ተመሳሳይ ሆኖ ተገኝቷል። ከዚህ ላይም አንዱን ማንሳት እንችላለን። ትራምፕ በዚህ ደብዳቤ ላይ ለምሳሌ በድርቅና ለረጅም ጊዜ በተራዘመ ድርቅ ዓመታት ወቅት ለግብጽና ሱዳን ሊገመት የሚችል ውሃ እንዲለቀቅ የሚያስችል ስምምነት ያስፈልጋል ብለዋል። ይህ ማለት እንግዲህ ግብጽ በተደጋጋሚ ኢትዮጵያን ስትጠይቅ የነበረ ነገርና ሳግባባቸው ዓመታት ያለፈ ጉዳይ ነው። ግብጽ በደረቅና በተራዘመ የድርቅ ዓመታት ሊኖር የሚችል የውሃ እጥረቴ ከግምት ውስጥ ገብቶ በእነዚህ ጊዜያት የሚገመትና የሚለካ ውሃ ከህዳሴው ግድብ እንዲለቀቅልኝ የሚያስችል አስገዳጅ ስምምነት ይፈረምልኝ ስትል፣ ኢትዮጵያ ደግሞ ድርቅ የሚለው ጉዳይ ከግብጽ በኩል ብቻ መተርጎም የለበትም፣ እንደገናም እንዲህ አይነትና አስገዳጅ ውል ከተፈረመ በኋላ ግብጽ በሆነ ዓመት ላይ ድርቅ አጋጠመኝ ብትልና በዚያው ወቅት ደግሞ ኢትዮጵያም የድርቅ ወቅት ውስጥ ብትሆን ውሃን ከየት አምጥቼ ለመልቀቅ ነው አስገዳጅ ስምምነት ውስጥ የምገባው? እንዲህ አይነት ተፈጥሯዊ ነገር ላይስ በቁጥር የተከበበ የግዴታ ውል ውስጥ መግባትም ግድቡን ቢሊዮን ዶላሮችን አውጥቼ ገንብቼ ግብጽን ውሰጁ እንደማለት ነው በሚል ሳትስማማ ቀርታለች። አዲስ አበባና ካይሮ ለዘመናት ያላግባባቸው ይህ ጉዳይ ነው እንግዲህ ዛሬ ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ለማደራደሪያ ነጥብ ሆኖ ብቻ ሳይሆን ይኸው የግብጽ ፍላጎት ተፈጻሚ መሆን ይገባዋል ተብሎ ወደ መድረኩ በአስገዳጅነት የመጣው። በትራምፕ የተላኩት የዋሽንግተን የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ክሪስቶፈር ላንዳውም እንግዲህ ይህንኑ ይዘው ነው ወደ ኢትዮጵያ የሚመጡት። በኢትዮጵያ ቆይታቸውም ከጠቅላይ ሚኒስትር አብይ አህመድ ጋርም እንደሚወያዩም ነው የተነገረው። አስተያየታቸውን ለኢትዮ ፍሮንት የሰጡ አንድ የውሃ ሀብትና የጂኦፖለቲካ ተንታኝ እንዳሉት ኢትዮጵያ አሁን ከአሜሪካ አፍጥጦ እየመጣ ላለው በታላቁ የኢትዮጵያ ህዳሴ ግድብሽ የግብጽን የውሃ ፍላጎት አሟይ ጥያቄ እጅግ የተጠኑ ጥቅምና ጉዳታቸው የተሰሉ አካሄዶችን መመልከት የግድ አስፈላጊ ነው ይላሉ። ነገር ግን አሁን በትራምፕ በኩል እየተነሳ ላለው ነገር እንደከዚህ ቀደሙ ኢትዮጵያ ዓለም አቀፍ የድንበር ተሻጋሪ ወንዞች ህግን እየተከተለች ነው እየሰራች ያለችው። በዚህ ህግ መሰረትና የናይል ውሃን በፍትሃዊነትና በእኩልነት ለመጠቀም ፈቃደኛ ነች የሚል የተለመደ መልስን ከጠቅላይ ሚኒስትር አብይ አህመድ መንግስት ለመስጠት ከታሰበ እጅጉን ሞኝነትና ጊዜውን ያልዋጀ እንዲሁም ኢትዮጵያን አሁናዊ ጥቅሟን በከፍተኛ ደረጃ ሊጎዳ የሚችል ነው ብለውናል። ተንታኙ እንደሚሉት አሁን ኢትዮጵያ እየተጠየቀች ላለችው የህዳሴ ግድቧ ጉዳይ ዓለም አቀፍ ህግ የሚከበር ቢሆን ግብጽ ዛሬ ድረስ አፏን ሞልታ ባልተናገረችም ነበር ይላሉ። ኢትዮጵያ ግድቡን መስራት ስትጀምር ግብጽ በተገኘችበት ሁኔታ ግድቡ ካይሮና ካርቱምን በጉልህ እንደማይጎዳቸው ዓለም አቀፍ ባለሙያዎች ቡድን መስክሯል። ይህም የተሰነደ ጉዳይ ነው የሚሉት ተንታኙ ግድብ ሰርቶ የኤሌክትሪክ ኃይልን ማመንጨት ብርቃቸው ያልሆነው እና አሜሪካም የሚሰራው ዓለም አቀፍ ህግ ቢሆን ከግብጽ ጎን ቆሞ አይታዩም ነበርም ነው ያሉት ተንታኙ። እውነት ዓለም አቀፍ የድንበር ተሻጋሪ ወንዞች ህግ ቢሰራ ኖሮ ከ6 ዓመት በፊት ኢትዮጵያ ግድቤ ላይ ባልተገባ መልኩ ስምምነትን አላደርግም ስትል በዚያው ጊዜ ፕሬዝዳንቱ ዶናልድ ትራምፕ ማዕቀብ አይጣልባትም ነበር ሲሉም ያስታውሳሉ። ዓለም አቀፍ ህግ ያኔም አልሰራም፣ አሁን ደግሞ ይበልጥ አይሰራም። ለዚህም ማሳያው ደግሞ ከፍ ሲል ራሳቸው የአሜሪካው ፕሬዝዳንት በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ እንዲደረግ ያዘዙትን፣ ዝቅ ሲል ደግሞ ራሳቸው የአሜሪካው ፕሬዝዳንት ከሀገራት ጋር በሆነ ጉዳዮች ላይ ባልተስማሙ ቁጥር ዓለም አቀፍ የንግድ ህጎች በማይፈቅዷቸው መልኩ ማዕቀብ መጣላቸውን ማየት በቂ ነው ይላሉ። የካናዳው ጠቅላይ ሚኒስትር ማርክ ካርኔ በዳቮሱ የዓለም የኢኮኖሚ ፎረም ላይ ያደረጉትን ንግግር በጥሞና የተከታተለ ማንኛውም ብልህ ሰውም ስለ ዓለም አቀፍ ህግ እያወራ ጊዜውን አይወስድም። ይህም ብቻ ሳይሆን በፊትም ሀገራት ብዙ ሲገጥማቸው ዝም አለ በሚል የሚተቸው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አሁን ደግሞ ዓለም ላይ ምንም ቢፈጠር ጭራሽ ዝም የሚልበት ሁኔታ ውስጥ እየገባ ነው። የአሜሪካው መሪ የስልጣን ዘመናቸው እንዳይቀድማቸው በሚያስመስል ፍጥነትም እነዚህን ተቋማት ጥቅም አልባ ለማድረግ እየሰሩ ነው ይሏቸዋል። እናም ከህግ ጋር ሳይሆን ከኃይል ጋር የመሄጃው ጊዜ እየተቃረበ ይመስላል። ስለዚህም ይላሉ ተንታኙ፣ ስለዚህም ኢትዮጵያ ከአሜሪካ በኩል የግብፅን የውሃ ፍላጎት አሟይ፣ ለዚህም ድርድር ተቀመጪ መባሏን ተከትሎ እምቢኝ አልደራደርም ብትል ብዙ የኢኮኖሚ ማዕቀብ ሊጠብቃት ይችላል። ኢትዮጵያ እየተገበርኩት ነው ያለችው የማክሮ ኢኮኖሚ ማሻሻያ ከና ዓለም ባንክና ከና ዓለም አቀፉ የገንዘብ ተቋም IMF ባገኘችው ቢሊዮን ዶላሮች ብድር ነው እየሰራችው ያለችው። እነዚህ ተቋማት ደግሞ ጆሮአቸው በአንደኝነት ቀጥ ብሎ ካዳመጠም አሜሪካ የተናገረችለት ነው። በኢኮኖሚ ዘንዳ ካየነው ኢትዮጵያ ከአሜሪካ በኩል ብዙ ቅጣት ሊገጥማት ይችላል። ይህ ኑሮ ለከበደው ኢትዮጵያዊ ከድጡ ወደ ማጡ ነው። በሌላ በኩልም ኢትዮጵያ እንደተባለችው በግድቡ ላይ ግብጽ እንዳትጎዳ በሚል ድርድር ውስጥ እገባለሁ ብትልም በጠረጴዛ
በዛ ዙሪያ የምትነጋገረው $5 ቢሊዮን የህዝብ አንጡራ ሀብት የወጣበትን ግድብ ለግብጽ በስጦታ ከማበርከት የተናነሰ ድርጊት አይሆንም። ስለዚህም የጠቅላይ ሚኒስትር አብይ አህመድ መንግስት አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጠንክሮ የመጣበትን ጉዳይ ለመመከት ከዓለም አቀፍ ህግ ውጪ ምን ሰጥቼ ምን ልቀበል፣ ካፈጠጠው አደጋስ እንዴት ሉጣ የሚል እጅግ የተጠና መንገድን ማየት ያስፈልገዋል የሚሉ አስተያየቶች ተበራክተዋል። አሜሪካና ግብጽን እንዲያዋደዳቸው ዓለም አቀፍ ህግ ሳይሆን የጥቅም ትስስር ነው የሚሉት ተንታኞች ኢትዮጵያ በዚህ ጊዜ የግብጽን ያክል የሚቆጠር ጥቅምን ለአሜሪካ መስጠት ትችላለች ተብሎ ባይጠበቅም የገባችበትን የህዳሴ ግድብ አጣብቅኝን የሚመጥን የጥቅም ትስስርን ከአሜሪካ ጋር ለመፍጠር መነሳት አለባት። ለዚህም ዋሽንግተን በዚህ ሰዓት እንደየቅደም ተከተሉ ያሏት ፍላጎቶች ከየት አካባቢዎች ይቀዳሉ የሚሉትን ጉዳዮች ተንትኖ ከማወቅ ጀምሮ ለድርድር ወደ መዘጋጀት መግባትም ያስፈልጋል። ለአብነት ህይወታቸው ያለፈው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በምስራቅ አፍሪካ ላይ በጸረ ሽብር እንቅስቃሴ ከአሜሪካ ጎን ለመቆም ወስነው ወደ ስራ መግባታቸው ኢትዮጵያ የህዳሴውን ግድብ ስትሰራ የግብጽ ወዳጅ ከነበረችው አሜሪካ ምንም የተቃውሞ ነገር እንዳይነሳ ስለማድረጉ ይነሳል። እናም ዘመኑን የዋጀ ጥቅም ሰጥቶ ጥቅም ተቀባይነት ግድ የሚልበት ጊዜ አፍጥጦ መጥቷል። እስካሁንም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢትዮጵያ ግድብ በአሜሪካ ገንዘብ ነው የተሰራው ማለታቸውን ሌላ የተደበቀ ሚስጥር እስከሌለ ድረስ ነገሮችን ላለማክረር በዝምታ ማለፉ ለአጭር ጊዜ ትክክል ሊመስል ይችላል። ነገር ግን ፕሬዝዳንት ትራምፕ እየሄዱበት ካለው ፍጥነት አንጻር የዚህ ዝምታ ጊዜ የግዴታ ማብቂያው ደርሷል። ይህም በክሪስቶፈር ላንዳው የካይሮ የአዲስ አበባ በረራ ልክ የተመጠነ ሰዓት ነው። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ